So now tonight we'll begin from identifying and explaining the relative pronoun. A relative pronoun, before saying relative pronoun, what is a pronoun? To answer this question, let's see this definition. A pronoun is a word that takes the place of a noun. Okay. የናውን ቦታ ተክቶ የሚመጣው ማለት ነው። To relative pronouns. If we say pronoun is a word that takes the place of a noun, this concept is as it is, and what makes different from the above is relative pronouns are like who, whom, that, which, whose, where, when, and why. These are called relative pronouns, and these are used at the beginning of an adjective clause or a dependent clause that modifies a noun. Okay, the main objective of the adjective clause or a dependent clause is to modify a noun. To modify a noun. That means it talks more about the noun. Okay. ዓላማው ምንድነው? የዚህ ሪላቲቭ ፕሮናውኖች ናውንን ወይንም ከናውን ወይንም ከፕሮናውን ቀጥሎ ይመጡና ያንን ናውን ስፔሲፋይ ያደርግልናል። ስለዚያች ናውን ተጨማሪ መረጃ ወይም አስፈላጊ የሆነ መረጃን ይሰጠናል ማለት ነው። ሊንክ ያደርጋል። ከነዚህ ከሪላቲቭ ፕሮናውን በኋላ የሚመጣው ክሎዝ ደግሞ አድጀክቲቭ ክሎዝ ወይንም ዲፔንደንት ክሎዝ በመባል ይታወቃል። የአድጀክቲቭ ክሎዝ ወይም ዲፔንደንት ክሎዝ ዓላማቸው ምንድነው? ሞዲፋይስ ናውን፣ ናውንን ለመግለጽ ነው። ቀጥሎ ባሉት ኤግዛምፕሎች እንመልከት እስቲ። look, the musician who composed this music has been awarded an honorary doctorate degree from Jimma University. Okay. በዚህ ላይ ሪላቲቭ ፕሮናውኑ የትኛው ነው? አይታይም ትችል ሪላቲቭ ፕሮናውን በዚህ ሰንተንስ ላይ ፕሮናውኑ ሁ ነው አይደል? ፕሮናውኑ ሁ ነው። እሺ፣ ከዚህ ከሪላቲቭ ፕሮናውን በኋላ የሚመጣው ደግሞ ዲፔንደንት ክሎዝ ሁንም ይዞ ከሁ አንስቶ አንደርላይን የተደረገው who composed this music. who composed this music የሚለው ዲፔንደንት ክሎዝ ነው። አሁን who composed this ይሄንን ሙዚቃ ያቀናበረው ይላል። ይሄኛው ዲፋይን እያደረገ ያለው ማንን ነው? ሚውዚሽያን የሚለውን ነው። እችኛዋን ማለት ነው። ሚውዚሽያን የሚለው ናውን ነው። ኦኬ፣ ይሄኛው ናውንን ነው እየገለጸ ያለው ማለት ነው። ሚውዚሽያን የሚለውን የትኛው ሚውዚሽያን ይላል የሚል ጥያቄ ቢፈጠር የትኛው ሚውዚሽያን ብሎ አድማጭ ሊጠይቅ ይችላል። ስለዚህ
መግለጽ አለብን። ይሄኛው የትኛው ሚውዚሻን ለምለው ሁ ሁ ኮምፖዝድ ዲስ ሚውዚክ ይህንን ሙዚቃ ያቀናበረው ምን ሆነ? ከዛ ዋናው አረፍተ ነገሩ ይሄኛው የትኛው ነው ካላችሁ ዘ ሚውዚሽያን እዚህ ይመጣና ሃዝ ቢን አዋርድድ አን ኦነራሪ ዶክትሬት ዲግሪ ፍሮም ጅማ ዩኒቨርሲቲ የሚል ነው። እቺ መሀል ላይ የገባችዋ እቺ አጀክቲቫል ክሎዝ ወይንም ዲፔንደንት ክሎዝ ወይንም ሪላቲቭ ክሎዝ። ኦኬ ተመሳሳይ ሪላቲቭ ክሎዝ ነው ወይንም አጀክቲቫል ክሎዝ ወይንም ዲፔንደንት ክሎዝ ማለት እንችላለን ማለት ነው። ግን ዋናው ልዩነቱ ምንድን ነው ቲቸር? የሪሌቲቭ ፕሮናውን እና ፕሮናውን እ ዋናው ልዩነቱ ምንድን ነው? የምንና የምን? የፕሮናውን እና የሪሌቲቭ ፕሮናውን። አዎ ፕሮናውኑ አንድ ቃል ብቻ እኮ ነው። እቺ ሁ የምትለዋ ብቻ ናት። ፕሮናውኑ ሁ የሚል ብቻ ነው። ግን በዚህ ሴንቴንስ ብቻ ላይ ሳይሆን ጄኔራሊ ለማወቅ ፈልጌ ልዩነቱ የሁለቱንም ልዩነት እ ለምሳሌ ሪሌቲቭ ፕሮናውን ለምሳሌ አይተናል። ሁም ሁ የሚለዋ አንድ ቃል ብቻም ሪሌቲቭ ፕሮናውን ሊሆን ይችላል። አሁን እዚች ጋር ስለዚህ ጄኔራል እነዚህ ናቸው ሪላቲቭ ፕሮናውኖች ሁ፣ ሁም፣ ዳት፣ ዊች፣ ሁስ፣ ዌር፣ ዌን፣ ዋይ እነዚህ ናቸው ሪላቲቭ ፕሮናውኖች። አሁን በዚህ ሴንቴንስ ላይ ፕሮናውኑን ሁ ብለናል። ፕሮናውን አዎ አዎ ሪላቲቭ እዚህ ላይ ሪላቲቭ ፕሮናውኑ ሁ ነው። ሪላቲቭ ክሎዙ ደግሞ ክሎዝ ማለት ሳብጀክትና ቨርብ የሚያስከትል ማለት ነው። ሳብጀክት ቨርብ ያለው ማለት ነው ክሎዝ ማለት ሲጨመር በራሱ። ስለዚህ ሁ ኮምፖዝድ ዲስ ሚውዚክ የሚለው ሪላቲቭ ክሎዝ ነው። ቴንክ ተመልሷል። ኦኬ እና አሁን ሁ የሚለው የትኛውን ናውን ሪፕሬዘንት ያደረገ ይመስልሃል? የትኛውን ሰብጀክት? አሁን ሪላቲቭ ሁ ኮምፖዝ ዲስ ሚውዚክ የሚለው ሰብጀክትን ነው የተካው። ሰብጀክት ወይም ኖሚኔቲቭ ይባላል። አሁን ሁ የሚለው ማንን ተክቷል? ኖርማል ፕሮናውኑ ሂ የሚለውን ተክቷል ማለት ነው። ሚውዚሻኑ ወንድ ከሆነ ሂ፣ ሚውዚሻኗ ሴት ከሆነች ደግሞ ሺ። ሺ ኮምፖዝድ የሚለውን ሪላቲቭ ፕሮናውኑ ይተካውና ሁ ኮምፖዝድ ብሎ ይመጣል ማለት ነው። ስለዚህ ሁ ቨርብ ያስከትላል። እዚች ላይ አንድ ህግ ደግሞ ምን ያስከትላል? ቨርብ ያስከትላል። አሁን ሁ አለ፣ ከሁ በኋላ ኮምፖዝድ የሚለው ቨርብ ነው ማለት ነው። ቨርብ ነው። ሁ ፕላስ ቨርብ ነው። እሺ ሌላ አሁን የሁም ደግሞ ልዩነት እናያለን። ሁም ደግሞ ሁም ምን ያስከትላል መሰለ? ሁም ሰብጀክት ያስከትላል፣ ቨርብ ያስከትላል። ያው እዚች ጋር ፐርሰን ነው። ፐርሰን ለመግለጽ ነው የምንጠቀመው።
ፐርሰን ለመግለጽ የምንጠቀመው ሁም ሁምም ለፐርሰን ነው፣ ለሰው ነው። ሎክ the witnesses the witnesses whom I interviewed whom I interviewed gave me conflicting evidences. ኦኬ እዚህ ላይ ዊትነስ የምለው ምስክር የሚሰጥ ሰው ነው አይደል? ያ መስካሪዎቹ ወይም እማኞቹ ይላል። እማኝ ሊሆን የሚችል መቼም ሰው ነው፣ ፐርሰን ነው። ስለዚህ ሰው ነው። ሰው ለመግለጽ ስንፈልግ ሁም የሚለውን እንጠቀማለን። እንዲሁም ሚውዚሽያንም ሰው ነው። ሁ ልዩነታቸው ሁ ቨርብ ሲያስከትል ወይንም ሰብጀክት ነው ዲፋይን የሚያደርገው። ሁም ግን ኦብጀክትን ነው። ኦብጀክት ያ ማለት ሰብጀክት ፕላስ ቨርብ ፕላስ ኦብጀክት የምንለው ነገር አለ አይደል? ሰብጀክቱ አድራጊው ነው፣ ኦብጀክቱ ደግሞ ተደራጊ ማለት ነው። ስለዚህ እዚህ ላይ ዘ ዊትነስስ እነዚህ አድራጊዎች ሳይሆኑ ወይንም ጠያቂዎች ሳይሆኑ ተጠያቂዎች ነበሩ። ግልጽ ነው። ምክንያት ጠያቂው አይ ኢንተርቪውድ የሚለው ነው። ሁም አይ ኢንተርቪውድ ጠያቂው አይ ነው፣ ተጠያቂዎቹ ዊትነስስ ናቸው። ስለዚህ እነዚህን ዊትነስስ የሚለውን ነው ሁም የሚለው እየገለጸ ያለው። ቃለ መጠይቅ የጠየቅኳቸው እማኞች ይላል። ስለዚህ እችን ፎርሟን ከያዛችሁ ቀላል ነው። አሁን ሁም እዚህ ጋር አለ። አይ ሰብጀክት ነው። ኢንተርቪውድ ቨርብ ነው። ከሁም በፊት ደግሞ ዊትነስስ የሚለው ፐርሰን መሆኑን ማረጋገጥ ፐርሰን ነው። ለፐርሰን ሁም መጠቀም እንችላለን የሚለውን የያዙ። አናደር ቲቸር እዚህ ጋር አሁን ሁም በሚለው ሁ ለምን አልገባም? ሁ ሰብጀክት ቦታ ላይ ነው። አሁን እችን ፎርም ደጋግሜ ያወራሁት ለዚያ ነው። ሁ ፕላስ ቨርብ ሲሆን ሰብጀክቱን ራሱን ነው የሚገልጸው። ግን ሁም ፕላስ ሰብጀክት ፕላስ ቨርብ ሲሆን ኦብጀክት ያው እዚች ጋር እዚህ ጋር ዊትነስስ ብዙዎች ፕሉራል ስለሆኑ ነው ወይም ሁም የገባው እንዴት ነው? አሁን ዊትነስስ ማለት ብዙዎች ናቸው። እሱ አይደለም ከአንድ እሱ አይደለም። እንዴት እዚህ ጋር አሁን ሁም በሚለው ሁ መግባት የከለከለው ዲፍረንሱ እንዴት ነው? እሱን እኮ ነው እየነገርኳችሁ እኮ። ከሁም በኋላ ያለው ምንድን ነው? አይ የሚለው ሳብጀክት ነው አይደል? አይ ሳብጀክት ነው። ይኸው ፎርሙላ እኮ እዚህ ያስቀምጫለሁ። ሁም ሲሆን ሁም ሳብጀክት ያስከትላል። ከዛ ኢንተርቪው የሚለው ምንድን ነው? ቨርብ ነው። በቃ ስለዚህ ሰብጀክት እና ቨርብ የሚያስከትል ከሆነ ሁም እንወስዳለን። ያው ሁ ግን አሁን እዚች ጋር ሁ ኮምፖዝድ የሚለውን ሲታዩ ሁ አለ፣ ሰብጀክት ከሁ በኋላ ሰብጀክት አለ የለም። ቀጥታ ከሁ በኋላ ኮምፖዝድ የሚለው ቨርብ ነው ያለው። ኮምፖዝድ የሚለው ቨርብ ነው። ስለዚህ ሁ ቨርብ ያስከትላል። ሁም ደግሞ ሰብጀክት እና ቨርብ ያስከትላል። ሁስ የሚለው ደግሞ ሁስ የሚለው ባለቤትነትን የሚያመለክት ነው። አንድ ነገር የኔ ነው፣ የኛ ነው፣ የነሱ ነው የሚሉ ነገሮችን ቢሎንጊንግነስ ወይም ፖሴሽን ለማመልከት ነው የምንጠቀመው። ዘማን
the man whose daughter won the gold medal in the college is a good reader. አንደርላይን የተደረገው ሪላቲቭ ክሎዝ ነው። whose daughter won the gold medal in the college የሚለው ሪላቲቭ ክሎዝ ነው። whose ብቻውን ከሆነ ሪላቲቭ ፕሮናውን ነው። whose ብቻውን ከሆነ ሪላቲቭ ፕሮናውን ነው። እና እዚህ ላይ whose እንዴት ነው የገባው ካላችሁ ሐሳቡ ምንድነው? ሰውየው ይላል ሴት ልጁ በኮሌጁ ላይ ወርቅ ሜዳሊያ ያሸነፈችው ይላል። ሴት ልጁ አሁን ዘማንና ዶተር ልዩነት እንትናቸው ሊንኬጃቸው ምንድነው የሚለውን ስታዩ በማንና በዶተር ፋዘርና ዶተር ነው። የአባትና ልጅ ልዩነት ነው፣ ሪሌሽንሺፕ ነው ያለው። ስለዚህ ልጁ ይላል whose daughter won the gold medal። አሁን እዚህ ጋር ሰብጀክት የለውም ወይ አለው ወይ ብትሉ አሁን እዚህ ጋር ዶተር የሚለው ናውን ነው ወይም ሰብጀክት መሆን ይችላል። ወን የሚለው ቨርብ ነው። አሁን ይሄ ልዩነቱ እዚህ ላይ ባጭሩ ሰውየው ምን አለው ወይም የልጅቱና የሰውየው ሪሌሽንሺፕ ምንድን ነው የሚለውን በመለየት ነው የሚሰራው። ለምሳሌ እዚህ ሌላ ምሳሌ ብንጨምር my uncle dash son studies abroad is rich ብንል እዚህ ጋር my uncle dash son studies abroad is rich ቢል who ነው whom ነው whose ነው የሚገባው እዚህ ላይ whose ይገባል። በአማርኛ ተርጉሞ እስቲ በአማርኛ ተርጉሞ በአማርኛ ስተረጎም ምን ይሆናል? ያጎቴ ልጅ ጥናት አጥንቷል። ልጁ ውጭ ሀገር የሚማር ልጅ ያለው አጎቴ ውጭ ሀገር የሚማር ልጅ ያለው አጎቴ ሀብታም ነው ይላል። ሪሌሽንሺፑ የአንክልና የሰን ነው። ስለዚህ ባለቤትነትን የሚያመለክት ከሆነ ሁስ ይሆናል ማለት ነው። ጉድ ወደ which እና ዛት ስናመራ ደግሞ which always ከwhich በፊት የሚመጣው ምንድነው? ኦብጀክት ነው። ኦብጀክት things the book which I bought yesterday has a lot of errors ከwhich በፊት ያለው ማን ነው? book ነው book ነው። book So book is person or object? object So it is object. So to define object we use which or that። አሁን እዚህ ጋር ዛትን መግባት ይችላል። which or that መጠቀም እንችላለን ለኦብጀክት ማለት ነው። እሺ ሁለተኛው ዛት ደግሞ ቲቸር ከሁም የሚለየው አሁን ሁም የሚለው ኦብጀክት በመሆኑ ነው። ከሁም የሚለየው ወይ which እና ዛት
ሁም የሚለየው ሁም ሁ እነሱ ለፐርሰን ሁ ነው። በመሆኑ ነው። ይኸውልህ አሁን ሁ ለፐርሰን ነው፣ ሁምም ለፐርሰን ነው። ሁ ስለሁለቱም ሊሆን ይችላል፣ ለሰውም ለእንስሳም። ዊች እና ዊች ግን ዊች ለኦብጀክት ለእቃ ነው። እዚህ ላይ ሁ ቦታ ላይ ዛትም ይቻላል። ዛት ለሁለቱም ይቻላል። ዛት ፎር እዚች ጋር ዘ ሚውዚሽያን ሁ ኦር ዛት ይቻላል። ዛት ለፐርሰንም ይሆናል ለኦብጀክትም ይሆናል ማለት ነው። ዛት እሺ። that is used for both persons and objects. Progress. Example, the woman that lives near to me is humble. አሁን እዚህ ጋር ሁም ዛትም ይቻላል ነው። ሁም ዛትም ይቻላል። ውመን የሚለው ፐርሰን ነው አይደል? ያ ውመን ኢዝ ፐርሰን። ሶ ሁም ይቻላል፣ ዛትም ይቻላል። እንዲሁም ከኦብጀክት ጋር ስናየው the radio which I bought last month was lost ብንል the radio which ሬዲዮ ኦብጀክት ነው አይደል? ያ ኦብጀክት ነው። ዛትም ይቻላል whichም ይቻላል ሲለ ባጭሩ ዛት ለፐርሰንም ይቻላል ለኦብጀክትም ይቻላል ማለት ነው። ዛት ማለት ነው። ዛት ለፐርሰንም ለኦብጀክትም ይቻላል። ኦኬ እሺ the man that you visited in prison. Man is person. ስለዚህ ዛት ይቻላል ማለት ነው። እዚህ ጋር ዛት ይቻላል እዚች ጋር። ከዛት በተጨማሪ ደግሞ ሁም የሚለው መግባት ይችላል። ከሁም ይልቅ ሁም የሚለው እዚች ጋር መግባት ይችላል። ለምንድን ነው? ከሁም በኋላ ሳብጀክት ዩ አለ፣ እንዲሁም ቪዚትድ ቨርብ አለ ማለት ነው። ሁም ቅድም ምንድን ነው ያለው? ሁም ሳብጀክት ያስከትላል። ሁም ሳብጀክቱ ማን ነው? እዚህ ላይ ዩ አለ፣ ከዛት በኋላ ዩ አለ፣ ከዛ ቨርቡ ቪዚትድ አለ ማለት ነው። ስለዚህ ዘማን የሚለው ፐርሰን ነው። ለፐርሰን ደግሞ ሁም እንዲሁም ዛት መጠቀም እንችላለን። my car car is object። ስለዚህ ዛት የሚለው እዚህ ላይ
ተጠቅመናል ማለት ነው። እንዲሁም which የሚለውም ይቻላል ማለት ነው። which የሚለውም ከሁለት አንዱ መጠቀም እንችላለን። አንድ ለየት ሌላ ስፔሻል ወይም ኤክሰፕሽን ምንድን ነው? እቺ ዛት የምትለዋ መቼ ነው ኤክሰፕሽን ካልን that is not used with non-essential clause which is usually separated with comma. ኮማ ካለ ዛት አንጠቀምም። ኮማ የምናስገባው መቼ ነው? ኢንፎርሜሽኑ ኢሴንሻል ካልሆነ ነን ኢሴንሻል ከሆነ ወይም ጠቃሚ ካልሆነ ማለት ነው። ጠቃሚ ያልሆነ መረጃ ከሆነ የምናቀርብለት ለዚያ ናውን ዛት አንጠቀምም። ኤግዛምፕል ሌሊሳ wore her best leather shoes, which she bought in Italy. shoes የሚለው አይተም ወይንም ኦብጀክት ነው አይደል? shoes ኦብጀክት ነው። ኮማ ስላለ ዛት አንጠቀምም። which ብቻ ነው። ግልጽ ነኝ አይደል? ኮማ ባይኖር ግን ዛትም እንችላለን whichም እንችላለን ማለት ነው። which ያለ ኮማ መጠቀም ይቻላል። ኮማ ባይኖርም whichን መጠቀም እንችላለን። whichን ኮማ ቢኖርም ባይኖርም whichን ለኦብጀክት ከሆነ whichን እንጠቀማለን። ዛት ግን ኮማ ካለ ከየትኛውም ጋር ኮማ ካለ ዛት አይገባም። The next point is these words suggest, should, ought to. The word suggest is used when you want to recommend something politely. In what way? In polite way. Okay? To recommend something politely. It is followed by gerund. Gerund means the ing form of the verb, and that's not by infinitive example. Not by infinitive. Infinitive means V1 before 2. Okay? For example, let's see this 3-1. I suggest taking a nap before going to work. This is correct. Suggest is followed by the ing form of the verb. Look, taking. Taking is gerund. I suggest taking a nap before going to work. This is correct. The second one, I suggest to take. Okay. So this makes incorrect. ህጉ ምንድን ነው? suggest ing form of the verb ነው የሚያስከትለው ይላል ህጉ። ስለዚህ ህጉን ጥሷል ማለት ነው። to take ካለ ኢንፊኒቲቭ ሆኗል ማለት ነው። ኢንፊኒቲቭ ስንል ኢንፊኒቲቭ with to ሆኗል። ስለዚህ አይቻልም። incorrect ነው። Thirdly, I suggest that you can take a nap before going to work. ይሄ ደግሞ I suggest that ብሎ ከመጣ ዛት ብሎ ይመጣና you subject can take verb በዚህ ስትራክቸር ደግሞ ይቻላል ማለት ነው። So what do you suggest for your friend? አንዳንድ ኤግዛምፕልስ ስሩ እስቲ suggest ብላችሁ ለምሳሌ I suggest you studying early before exam. And what about others? What do you suggest to your friends? One example. I suggest my brother to do hard work. To do አይደለም። to do ሳይሆን doing. To
to doing hard work. ኖ ቱ የሚለውን ታወጣውና ኦንሊ ዱይንግ ልክ እንደ መጀመሪያው አይ ሰጀስት ቴኪንግ የሚለው የለም። ልክ እንደዚህኛው አይ ሰጀስት ማይ ብራዘር ዱይንግ hard work. yes I suggest my brother doing hard only hard ማለት ትችላለህ። doing hard okay any other I suggest praying before opening shop. okay I suggest praying before opening a shop. Good. I suggest my friend good idea. I suggest my friends discussing ing form of the verb ያስፈልግሃል። I suggest my brothers discussing on the fruitful ideas. Good. ሌላው should or ought to. These two are used to show obligation, give recommendation, or an opinion. They are totally the same. Should or ought to, they are totally the same. Example, you should stop eating sweetie food. should የሚለው በተጨማሪ ought to ችሉ possible. ought to or should. Okay. ቲቸር ትንሽ ያልገባኝ ነበረ። እሺ እዚህ ሳይሆን አሁን በሰራነው አሁን ሳጀስት ብለን በሰራነው። እሺ እሺ አሁን እዚህ ጋር ለምን አይንጂ አልተጠቀመንም? እዚህ I suggest that you can take a nap before going to work. ቴኪንግ አለ ቴኪንግ ይኸው ቴኪንግ አይታይም። ይሄ ሳይሆን ሁለት ኢንኮሬክት እኮ ነው። እሱ አይደለም። ኢንኮሬክት እኮ ነው ይሄ መጨረሻ ላይ አላየህም? እሱም አይደለም። ይኸው እሱ ሳይሆን የታችኛው ሶስተኛው የታችኛው ቲቸር አይ ሰጀስት ዛት የሚለው አዎ እሱ ይቻላል። አይንጂ ባይኖርም በክሎዝ ከሆነ አሁን ክሎዝ ነው። ምን አይነት ክሎዝ ነው? ሪላቲቭ ክሎዝ ነው። ዛት ዩ ካን ቴክ ናፕ አሁን ይሄ ሪላቲቭ ክሎዝ እኮ ነው። ሪላቲቭ ክሎዝ መሃል ላይ ገብቶ እኮ እንጂ ዋናው ምንድን ነው? አይ ሰጀስት ጎይንግ ቱ ወርክ እኮ ነው። አገኘኸኝ? ሰጀስት አለ ከዛ ጎይንግ አለ አይደል? እዚህ ጎይንግ አለ አይደል? ስለዚህ ጎይንግ የሚለው አይንጂ ፎርም ኦፍ ዘ ቨርብ ነው እና ይሄ ሪላቲቭ ክሎዝ ነው። ሰጀስትን ለማብራራት ነው የገባው። ሪላቲቭ ክሎዝ ነው። ዛት የገባበት ዓላማ ለምንድነው? ሰጀስት የሚለው አይዲያ ነው። ዛትና ዊች አይዲያዎችን ኦብጀክቶችን ዲፋይን ወይንም ክላሪፋይ ለማድረግ ነው የምንጠቀመው። ስለዚህ ህጉን አሟልቷል ይሄኛው። ቲቸር ጥያቄ። እሺ ጥሩ ነው እየተማርን ያለው መንገድ እና ሰጀስት ካለ ሁሉ ጊዜ አይንጂ ፎርም መግባት የግድ ነው? ወይ በመጀመሪያው ፎርም ወይ በዚህኛው። ባይ ኤኒ ሚንስ አንድ ቨርብ አይንጂ መምጣት ግድ ነው?
አዎ ጀረንድ መሆን አለበት። ጀረንድ መሆን አለበት። ኦኬ አዎ አሁን ጎይንግ የምለው ራሱ ቱ ስለሚያስከትል ነው። ቱ ጎ አይደለም። አሁን ሶስተኛው ላይ አይ ሰጀስት ዛት ዩ ካን ናፕ ቢፎር ጎይንግ ከጎይንግ በኋላ ያለው ቱ ይቻላል። አሁን ለምሳሌ ጎ የሚያስከትሉ ማለት ቱ የሚያስከትሉ ቨርቦች አሉ። ጎ፣ ዲሳይድ፣ ሊስን ሁሌ ቱ የሚያስከትሉ ቨርቦች። አሁን ከቨርቡ በኋላ ያለው ቱ ችግር የለውም። አሁን ጎይንግ የሚለው ጀረንድ ነው፣ በቃ አሟልቷል። ከሱ በኋላ ቱ ሊመጣ ይችላል፣ ችግር የለውም። ግን ከጎ በፊት ግን ቱ መግባት አይችልም ነው። ቱ ጎ አንልም። ተመልቷል። ያ ቲቸር ታንክ ዩ። እሺ ኖ ፕሮብለም። You ought to or should stop eating sweetie food. This is for giving advice. You ought to listen to him carefully. Uh, you ought to listen. ought የሚለው ቱ ያስከትላል። አሁን ought to ነው የምንለው። should ግን ቱ አያስከትልም። You should stop eating sweetie food or you ought to stop eating sweetie food. ought to ኔጌቲቭ ሲሆን ግን መሃል ላይ ነው። በኦት እና በቱ መሃል ኖት ይገባል። ቦታው እቺ ኖት ኔጌቲቭ ለማድረግ እንደዚህ ማድረግ የለብህም ለማለት you ought not to talk to him courteously and slowly. should ግን ኔጌቲቭ ለመሆን should not ነው የምንለው። you should not disrespect your friends ብንል ዲስሪስፔክት ማድረግ የለብህም ለማለት you should ቀጥታ ኖት ብቻ ነው የምንጨምርበት። ኖት ብቻ ነው። you should not disrespect your friends. ought to ላይ ግን በመካከላቸው ነው። በኦት እና በቱ መካከል ነው ኖት የሚገባው። ግልጽ ነው የኛው? እሺ ሌላኛው ሴንተንስ ኮኔክተርስ ናቸው። ሴንተንስ ኮኔክተርስ ቱ ሾው ሪዝን፣ የአንድን ነገር ሪዝን ለመግለጽ ስንፈልግ you use such connectors as because, due to, owing to, on account of, etc. Example, we arrived home late. ለምንድን ነው አርፍደን የደረስነው ብንል ምክንያቱ ምንድን ነው? owing to engine problem፣ በኤንጂን ፕሮብሌም ምክንያት ነው አርፍደን የደረስነው። ምክንያት ለመግለጽ ነው። በምን ምክንያት ነው? አብዛኛው ጊዜ ቢኮዝ የሚለውን ነው የምንጠቀመው አይደል? አብዛኛው ጊዜ ቢኮዝ የሚለውን ነው። ሲንስ የሚለውንም መጠቀም እንችላለን እዚህ ላይ ሲንስ። በተጨማሪ she became discouraged because she lost her grandmom ብንል ቢኮዝ ወይንም ሺ ሲንስም ማለት እንችላለን። ቢኮዝ ወይንም ሲንስ።
ኢኳሊ እኩል ትርጉም ያላቸው ማለት ነው። ኦኬ ሺ ቢኬም ዲስካሬጅድ። ለምንድን ነው ዲስካሬጅድ የሆነችው? She lost grandmother ትሮን or ማም grandfather. ያ ሲለስ ግራንድ አሁን አያቷን ስላጠች ምክንያቱ አሁን ኢፌክትና ኮዝ ነው አይደል ያለው በዚህ ሁለት አረፍተ ነገር ላይ። ኮዙ Yeah. ሺ ሎስት ሄር ግራንድ ማም ነው። ኮዙ መንስኤው ይሄ ነው። ኢፌክቱ ሺ ቢኬም ዲስካሬጅድ Discouraged. ካሬጅ ሺ ቢኬም ዲስካሬጅድ የሚለው ነው። ሌላኛው አሁን አቤት እዚያ ጋር ቢካውዝን መጠቀም አዎ arrived home late because engine problem ኦኬ እዚችኛው ላይ ቢኮዝ ብቻ ሳይሆን ቢኮዝ ኦፍ ይቻላል። ቢኮዝ ኦፍ ይቻላል። ቢኮዝ ኦፍ ኢንጂን ፕሮብሌም ምንድን ነው? ኦዊንግ ቱ እና ቢኮዝ ኦፍ ፍሬዝ ነው የሚያስከትሉት። ኦን አካውንት ኦፍም ፍሬዝ ያስከትላል። አሁን ኢንጂን ፕሮብሌም የሚለው ፍሬዝ ነው፣ ሀረግ ነው። ቨርብ አለው እዚህ ላይ የለውም። ኢንጂን ፕሮብሌም ኢንጂን ፕሮብሌም የሚለው ስም ናቸው እንጂ ቨርብ የለውም። ስለዚህ ኦዊንግ ቱ ወይም ቢኮዝ ኦፍ እንጠቀማለን ለእንደዚህ አይነት። ግን ቢኮዝ እና ሲንስ የምንጠቀመው ሳብጀክት ቨርብ ያስከትላል። አሁን ሺ ሎስት ሄር ግራንድ ማም ይላል። ሺ ኢዝ ሳብጀክት፣ ሎስት ኢዝ ቨርብ። በዚህ አይነት ደግሞ ቢኮዝ ወይንም ሲንስ እንጠቀማለን ማለት። ልዩነቱ ገባችሁ? ያ ኦኬ another one to further illustrate ideas illustrate ለማድረግ ሐሳቦችን ለማብራራት ስንፈልግ we use the connectors like for example, for instance, suppose, the case in point የሚሉትን እንጠቀማለን። example, some languages are used for a variety of purposes. English is the case in point. Yeah. አሁን እዚህ ጋር the case in point የሚለው illustration ነው ማለት ነው። illustration ነው ማለት ነው። እነዚህ for example, for instance ሁሌ የምንጠቀመው ነው። ኤግዛምፕል ለመስጠት for example, for ምክንያቱም እንግሊዝኛ ማለት ነው። ችግሩ እንግሊዝኛ ማለት ነው። እንግሊሽ ኢዝ ኬዝ ኢን ፖይንት የሚለው ከነሱ መካከል አንዱ እንግሊሽ ነው እንደማለት ነው። ምክንያቱም እንግሊሽ ለቫራይቲ ኦፍ ፐርፐዝ የምንጠቀመው ለኤጁኬሽን ብቻም ሳይሆን ኢንተርቴይንመንት ላይ አለ፣ ፉትቦል ላይ አለ፣ ፊልም ላይ አለ። እንግሊሽ የሌለበት የለም። ስፒሪቹዋል ቦታ ላይ አለ። ስለዚህ እንግሊሽ ኢዝ ዘ ኬዝ እንደ በዋናነት የሚጠቀስ ነው ማለት ነው። እንግሊሽ ኢዝ ዘ ኬዝ ኢን ፖይንት ከሰም ላንጉዌጅ ውስጥ በአብነት የሚጠቀስ ነው እንደማለት ነው። Another one, to connect two contrasting or opposite ideas. ሁለት ተቃራኒ ሐሳቦችን ለማገናኘት though, however, nevertheless, whereas, on the other hand, on the contrary እያልን እንጠቀማቸዋለን። Example, Mazenga likes to read. Mazenga likes to read. However, he doesn't make notes about the lessons he got from different books. ሁለት ተቃራኒ ሐሳቦች አሉ። የመጀመሪያው
ማዘንጊያ ማንበብ ይወዳል። ነገር ግን ምንድን ነው የሚጎልበት? ኖት አይወስድም። ኖት መያዝ ነው። ኖት አይወስድም። ኖት መያዝ ማንበብ ይወዳል። ኖት ካልወሰደ ምን ያነባል? እሺ የሚቃረኑ ሀሳቦች ናቸው ማለት ነው። ስለዚህ የሚቃረኑ ሀሳቦችን ለማንሳት ስንፈልግ ከነዚህ ከተጠቀሱት መጠቀም እንችላለን ማለት ነው። ዩኒት ቱ በዌራስ ቲቸር በዌራስ አንድ ኤግዛምፕል እንስጥ። አንድ ኤግዛምፕል በዌራስ my brother በወይራስ አንድ my brother enjoys playing football. Whereas my sister enjoys playing volleyball. Okay. My brother enjoys what? ፉትቦል ፕሌይንግ ፉትቦል ፕሌን Whereas my sister enjoys playing volleyball. The contrastings are football and volleyball between my brother and my sister. በአማርኛ እንትን ስንል ይሄ ወንድሜ እግር ኳስ መጫወት ሲወድ እህቴ ግን ቮሊቦል ትወዳለች። ተቃራኒ ሀሳቦች በዞ ምናምን ብንሰራ ለምሳሌ ዞ ኢቭን ዞ ኦልዞ አንድ አይነት እንትን ነው ያላቸው። ዞ ኢቭን ዞ ኦልዞ he worked hard he couldn't be successful. He couldn't be successful in his business. ምንም እንኳ የሚል ትርጉም አለው። ዞ ኢቭን ዞ ኦልዞ የሚሉት ምንም እንኳ እና ሳብጀክት ያስከትላሉ። ሂ አለ ከዛ ቨርብ ያስከትላሉ። እነዚህ ምንም እንኳ ጠንክሮ ወንድሜ ጠንክሮ ቢሰራም ምን መሆን አልቻለም? ውጤታማ መሆን አልቻለም። ውጤታማ መሆን አልቻለም። ጠንክሮ መስራት አለ፣ ውጤት አልባነት አለ። ተቃራኒ ሀሳቦች ናቸው። ቦታው አቀማመጣቸው ይለያዩ እንጂ እነዚህ ሁሉ ተመሳሳይ ኮንትራስቲንግ ናቸው። ሃዌቨርም ዌራስም እነዚህ ሶስቱም እንትን ናቸው፣ ለኮንትራስቲንግ ነው። ለየት የሚለው ዲስፓይት እና ኢንስፓይት ኦፍ የሚሉ ናቸው። ለምሳሌ ዲስፓይት ወይም ኢንስፓይት ኦፍ ፍሬዝ ያስከትላል። ኢንስፓይት ኦፍ ሂዝ ሃርድ ወርኪንግ ይሄ ቀጥታ ይመጣል ማለት ነው። ቀጥታ እዚህ ማምጣት እንችላለን። despite or in spite of his hard work in spite of ያስከትላል። despite ለብቻው ነው። in spite ግን of in spite of his hard working ቅድም እዚህ he worked hard ነው አይደል ያለው?
ሂ ሰብጀክት ወርክድ ቨርብ ነው። እዚህ ላይ ግን ሂ ኢዝ ሃርድ ወርኪንግ ሀረግ ሆነ። ሂ ኢዝ ሃርድ አጀክቲቭ ነው። ሂዝም አጀክቲቭ ነው። ሃርድም አጀክቲቭ ነው። ወርኪንግ ደግሞ ናውን ነው። ስለዚህ ፍሬዝ ነው። ሰብጀክት ፕላስ ቨርብ አይደለም። ዲስፓይት እና ኢንስፓይት ኦፍ ፍሬዝ ያስከትላሉ ነው። ሂ ኩድንት ቢ ሰክሰስፉል የሚለው እዚህም ከላይኛውም አለ እዚህኛውም አለ። ትርጉሙ ደሴም ነው። ይሄኛው ጠንክሮ ቢሰራም ምንም እንኳ ጠንክሮ ቢሰራ አሁንም ውጤታማ መሆን በንግዱ ውጤታማ መሆን አልቻለም የሚል ነው። Okay. Now this is unit 2. Unit 2 entitled with travel behaviors. Speaking, giving advice and warning. For giving advice and warning, we can use must, have to, or has to give a strong warning. Must, have to, እና has to give a strong warning or advice. ጠንከር ያለ አድቫይስ እና ወይንም ማስጠንቀቂያ ለመስጠት must, have to, or has to. should እና ought to ዊኬር ናቸው። ቀለል ያለ አድቫይስ ለመስጠት ነው። ሰጀስት እና had better በፖላይት ዌይ መስጠት ስንፈልግ ነው። ፖላይት ሆነን መስጠት ስንፈልግ አድቫይስ ማለት ነው። Here are the examples. Oh, bank, you are not feeling well today. Your pain is aggravating seriously. ስለዚህ you must visit a physician immediately. አሁን ጠንካራ ነው ወይስ ለስለስ ያለ ነው? መስት እዚህ ላይ ጠንካራ ነው፣ ግዴታ ነው። አግራቬት አድርጓል ነው። አግራቬት በጣም እያገረሸ ነው እያለ ነው። ስለዚህ ግዴታ ማግኘት አለብህ፣ ፊዚሽያን ዶክተሩን ማግኘት አለብህ ይለዋል ማለት ነው። ኔክስት cheating on examinations is a very serious academic crime. So you have to always work by your own and never let others copy your answers. ይሄኛውስ ጠንካራ ነው። ዋርኒንግ ነው። ሲሪየስ የሆነ ነው። ሲሪየስ አካደሚክ ክራይም ነው ይሄ። እሺ what about this one? Life is always dependent on the existing situations. So when you face a problem, you ought to avoid frustrations and adjust yourself with the realities. Advice. ምን አይነት advice? ቀለል ያለ Weak warning. weak ነው። weak warning, weak advice ነው። ought to, should weak ናቸው። The weather condition is foggy. ጉም አለበት ነው። foggy ጉም ነው። It seems to rain very soon. Hence, you had better carry an umbrella. had better ምን አለን? politeness አዘል ነው። politeness የተሞላበት አድቫይስ ነው። እሺ if you want to pass the entrance exam successfully, I suggest reading this book between lines. Suggest. It is also with politeness. Suggest ምን አስከትሏል እዚህ ጋር? ing
Don't forget. I suggest reading. To read አይደለም reading this book between ላይ ማለት ነው። Thank you for your attention for tonight's class. See you next time. Until then. Thank you, teacher. Thank you very much. Thank you very much. All right. You are welcome. Nice. Last night. Thank you. Yeah, good night. Thank you.